ቀጥሎ ያቀረብነውን የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ንግግር ስትሰሙ ኢራን አሜሪካን ይህን ያክል ጎድታታለች እንዴ ነው የምትሉት? ኢራን አሜሪካን እንዴት አድርጋ በአመታት መካከል እንደጎዳቻት ሚስጥሩን አውጥተው የተናገሩት ፕሬዝዳንት ዶናልድ ትራምፕ የተናገሩት በኢራን ላይ ጦርነት ባወጁበት ዕለት ነው። በዚያን ጊዜ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ጥቃት የምናደርግበት አሳማኝና ፍትሃዊ ምክንያት አለን፣ ይህንንም ዓለም ይወክልን ሲሉ ነው እንዲህ ሲሉ በዝርዝር ሚስጥሩን የተናገሩት። of bloodshed and mass murder targeting the United States, our troops, and the innocent people in many countries. Carried out the Marine barracks bombing in Beirut that killed 241 American military personnel. ከጥቂት ጊዜ በፊት የአሜሪካ ጦር ትልቅ የማጥቃት ውጊያውን ጀምሯል። የዚህ ጦርነት ዓላማ የኢራን መንግስት በጣም የጠረከረውና አደገኛውን ቡድን እና አሸባሪዎችን በማጥፋት የአሜሪካን ሕዝብ ከጥቃት መከላከል ነው። የዚህ የኢራን መንግስት አደገኛ እንቅስቃሴ ለአሜሪካውያን፣ ለሰራዊታችን፣ ለጦር ካምፖቻችንና በዓለም ዙሪያ ላሉ አጋር ተባባሪ ሀገሮቻችን ጭምር በቀጥታ ስጋት ሆኗል። ለ47 ዓመታት የኢራን መንግስት አሜሪካውያንን ኢላማ ያደረገ ሰራዊታችንን በብዙ ሀገሮች ያሉትን ሰላማዊ ሰዎቻችን ላይ ጥቃት እያደረጉ ማቆሚያ የሌለውን ደም ማፍሰስና የጅምላ ጭፍጨፋ ለማድረግ ሞትን እያወጁ ተናግረዋል። ይህ የኢራን መንግስት ስልጣን በያዘበት በመጀመሪያው ሰሞን ካደረጓቸው ድርጊቶቻቸው መካከል በቴህራን ያለውን የአሜሪካን ኤምባሲ በኃይል ጥሶ በመግባት በደርዘን የሚቆጠሩ አሜሪካውያን አፍነው በመውሰድ ለ444 ቀናት አግተዋል። ኢራን በእጅ አዙር በምታደርገው የውክልና ጦርነት በቤይሩት ደግሞ ባለን የባህር ኃይል ወታደሮች ላይ ቦምብ በመጣል 240 አሜሪካውያን ሚሊቴሮችን እንዲገደሉ ሆኗል። በ2000 ብዙዎች በሞቱበት በዩኤስኤ ኮል ላይ በተፈጸመው ጥቃት ኢራን ጥቃቱን ታውቃለች ወይም ምናልባትም በእጅ አዙር በጥቃት ውስጥ ተሳትፎ አድርጋለች። በኢራቅ አሜሪካዊ የሆኑ አገልግሎት ሰጪ አባላቶቻችን በመቶዎች የሚቆጠሩትን ገለዋል፣ አንዳንዶችንም አካል ጉዳተኛ አድርገዋል። የኢራን መንግስት በእጅ አዙር በሚያደርገው የውክልና ጦርነት በመካከለኛው ምስራቅ ባለን የአሜሪካ ጦር ሰፈር ላይ እንዲሁም በቅርብ ዓመታት ወዲህ በዩኤስኤ የባህር ኃይልና በዓለም አቀፍ የንግድ መተላለፊያ ባህር ላይ ያሉ የንግድ መርከቦች ላይ የማያቋርጥ ስፍር ቁጥር የሌላቸውን ጥቃቶችን ማድረጋቸውን ቀጥለዋል። ብዙ የሽብር ተግባሮች ተፈጽመውብናል። ከዚህ በኋላ ግን ያ እንዲሆን አናደርግም። ኢራን ከሊባኖስ እስከ የመን፣ ከሶሪያ እስከ ኢራቅ ላሉ አሸባሪዎች ስልጠና በመስጠት ጦር መሳሪያ በማስታጠቅ ምድርን በደም አጨማልቃለች። በሚስጥራዊ በኦክቶበር 7 ላይም በተፈጸመው ጥቃትም ኢራን በምትደግፈው ሐማስ ወደ እስራኤል በተተኮሰ መሳሪያ 1000 ንጹሃንና 46 አሜሪካውያን ታርደዋል። 12 የሚሆኑ ዜጎቻችን ታግተዋል። ይህ ዓለም ከዚህ በፊት አይታው የማታውቀው የጭካኔ ተግባራቸው ነው። ኢራን በዓለም ላይ ያሉ አሸባሪዎችን በመደገፍ ከዓለም አንደኛ ሀገር ሆናለች። ሰላማዊ ሰልፍ ለማድረግ ወደ ጎዳና የወጡትን በ10 ሺህ የሚቆጠሩ የራሳቸውን ዜጎች ገለዋል። ሁልጊዜም በሚሰራው በአሜሪካ ፖሊሲ መሰረት በተለይ ደግሞ እኔ በማስተዳደረው እንዲህ አይነት አሸባሪ መንግስት በምንም ሁኔታ ቢሆን ኒኩለር መሳሪያ እንዲታጠቅ አልፈቅድም። በድጋሚ ላለው መቼም ቢሆን የኒኩለር መሳሪያ አይታጠቁም። ለዚህ ነው ባለፈው ጁን ወር በነበረን በሚድናይት አመር በተባለው ዘመቻ በኢራን በፎርድ በናታንዝ እና በኢስፋን የነበራቸውን የመንግስቱን የኒኩለር ማበልጸጊያ ፕሮግራም የደመሰስ ነው። ከዚህ ጥቃት በኋላ ያንን ክፉ የሆነ የኒኩለር መሳሪያቸው መልሰው ወደ መገንባት እንዳይመጡ አስጠንቀቀናቸው ነበረ። በዚያም ጉዳይ ላይ ስምምነት እንድናደርግ ፈልገን ደጋግመን ብዙ ሙከራ አድርገን ነበረ። እነርሱም ስምምነቱን ለማድረግ እንደሚፈልጉ ይናገራሉ። ነገር ግን ደጋግመው በተግባር ማድረግ አይፈልጉም። ምን እየሆነ እንዳለ ምንም አያውቁም። እነሱ ማድረግ የሚፈልጉ ክፉ ነገር ብቻ ነው። ኢራን ለብዙ 10 ዓመታት የኒኩለር ፕሮግራሟን እንድታቋርጥ ስምምነት ለማድረግ እምቢተኛ እንደነበረችው አሁንም እምቢ በማለቷ ቀጥላለች። ኒኩለር የመስራት ፍላጎታቸውንና ፕሮግራማቸውን እንዲያቋርጡ በተደጋጋሚ እድል ተሰጥቷቸው እምቢ በማለት እድሉን ወደ ጎን ገፍተውታል። ከዚህ በኋላ ይህንን ልንታገስ አንችልም። ያንን የኒኩለር ግንባታቸውን ከማቋረጥ ይልቅ የኒኩለር ፕሮግራማቸውንና ረዥም ርቀት የሚሄዱ ሚሳኤሎቻቸውን በድጋሚ ለመገንባት ሙከራ ማድረጋቸውን ቀጥለዋል። በአውሮፓ ያሉንን ጥሩ ወዳጆቻችንን፣ አጋር ሀገሮቻችንና ሰራዊቶቻችን ያሉበትን
የጦር ሰፈሮቻችን ለማጥቃት የሚያስችላቸውን መሳሪያ ለመስራት ሙከራቸውን ቀጥለዋል። ያ ከተሳካላቸው ደግሞ ከዚያ ቀጥለው በቅርብ ደግሞ ወደምንኖርበት ሀገራችን አሜሪካ ርቀት ላይ የሚደርስ ለመስራት ይሞክራሉ። ይህ መንግስት እነዚህ መሳሪያዎች ቢገነባና የኒኩሌር መሳሪያ ቢታጠቅ ይህንን ለመጠቀም እንዴት እንደሚደፍር አስቡት። በዚህ ምክንያት ነው ይህንን ክፉ አክራሪ ፈላጭ ቆራጭ መንግስት ዋና የሆነውን የአሜሪካን ሕዝብ ብሔራዊ ደህንነታቸውን የተፈታተነውን ለማስቆም የአሜሪካ ሰራዊት በአሁን ሰዓት እጅግ ብዙ የሆነ የጥቃት ዘመቻዎችን በማድረግ ላይ ያለው። ሚሳኤሎቻቸውን በምድር ውስጥ ያለውን የሚሳኤል ማምረቻ ኢንዱስትሪዎቻቸውን ልናጠፋው ነው። በድጋሚ ሙሉ ለሙሉ ይወድማል። የባህር ኃይላቸውን ድምጥማጡን እናጠፋለን። እነርሱ እያስታጠቋቸው ያሉትን በክልሉ ላይ ያሉትን አሸባሪዎች ክልሉን ወይም ዓለምን ዳግመኛ እንዳያተራምሱ እንዲሁም የኛን ኃይል እንዳያጠቁ እነርሱ እንደሚጠሩት IEDs ወይም በመንገድ ዳር ቦምቦች ተጠቅመው በብዙ 10,000 ሰዎችና አሜሪካኖችን ጨምሮ ክፉኛ ያቆሰሉትና የገደሉትን ዳግመኛ እንዳያደርጉት እናደርጋቸዋለን። ከዚያም ኢራን የኒኩሌር መሳሪያ እንዳይኖራት እርግጠኛ እንሆናለን። ይህ በጣም ቀላል የሆነ ቀጥተኛ መልእክት ነው። ኢራኖች መቼም ቢሆን የኒኩሌር ጦር መሳሪያ አይኖራቸውም። የኢራን መንግስት የአሜሪካን የጦር ኃይል አቅሙንና ኃይሉን ምንም አይነት የምድር ኃይል እንደማይገዳደረው ትምህርት እንዲወስድ እናደርገዋለን። በመጀመሪያ የአስተዳደር ጊዜ የመከላከያ ሰራዊታችንና ሚሊቴሪዎቻችንን አቅሙን አሳድገን ገንብተነዋል። ደግሜም አሁንም ስልጣን በያዝኩ ጊዜ አሁንም በድጋሚ አቅም በማሳደግ ገንብተነዋል። ባለው ኃይልና ጥንካሬ ወይም ደግሞ ውስብስብነት በምድር ላይ ያለ አንድም ኃይል አጠገቡ እንኳን አይደርስም። በጦርነቱ ላይ የአሜሪካን ወታደር ጉዳት በሚቀንስ መልኩ ማድረግ በሚያስችለው ሁኔታ እንዲያደርጉት አስተዳደሬ እርምጃዎችን ወስዷል። እኛ አደጋ እንዳይደርስብን እኛ ደህና እንድንሆን የጀግኖቻችን አሜሪካን ሕይወት በመስዋዕትነት ልናጣ እንችላለን። ብዙ ጊዜ በጦርነት እንደዚህ አይነት መስዋዕትነት ይከሰታል። የዋጋ የሚከፈለው ግን ለአሁን አይደለም፣ ለወደፊት ለሕዝባችን ሰላም ስንል ነው እንደዚያ የሚሆነው። ይህ ትልቅ የክብር ዋጋ የሚሰጠው ዘመቻ ነው። ሕይወታቸውን አደጋ ላይ ጥለው በኒኩሌር መሳሪያ ልጆቻችን እንዳይሸበሩ እርግጠኛ የሚያደርገውን ዘመቻ እያደረጉ ላሉ ለእያንዳንዱ ዘማቾቻችን እንጸልይ። እግዚአብሔር ሁሉንም ጀግኖቻችንን በመንገዳቸው ከሚጎዳቸው ነገር እንዲጠብቃቸው እንጠይቅ። በሱ እርዳታ እናምናለን። ወንዶችና ሴቶች ሰራዊቶቻችን ያሸንፋሉ። በዓለም ላይ ታላቅ የሆነውን ስለያዝን ያሸንፋሉ። ለኢራን የእስልምና አብዮት ጠባቂ ሰራዊቶች፣ ለታጠቁ ሰራዊቶች እንዲሁም ለኢራን የፖሊስ ኃይሎች ዛሬ ማታ የምለው መሳሪያችሁን በማውረድ መዳናችሁን አረጋግጡ ነው። አለበለዚያ በተቃራሪው በምላሹ የሚጠብቃችሁ ሞት ብቻ ነው። ስለዚህ ትጥቃችሁን ፍቱ፣ ምሕረት ይደረግላችኋል፣ ወይም ሊመጣ ያለውን ሞትን ተጋፈጡ። በመጨረሻም በጣም ለምኮራባችሁ የኢራን ህዝቦች የምለው ነገር ቢኖር ነፃ የምትወጡበት ሰዓት በደጅ መሆኑ ነው። በመጠለያችሁ ውስጥም ቆዩ፣ ከቤታችሁም አትውጡ። ውጭ አደገኛ ነገር ነው የሚሆነው። ቦምቦች በየቦታው ይጣላሉ። ስንጨርስ መንግስታችሁን ተቆጣጥረን ለእናንተ መልሰን እናስረክባለን። ይህ ምናልባት ለትውልዳችሁ መልካም የሚሆንበት ብቸኛው ዕድላችሁ ይሆናል። ለብዙ ዓመታት የአሜሪካን እርዳታ ጠይቃችሁ ነበረ፣ ነገር ግን አላገኛችሁም። የትኛውም የአሜሪካ ፕሬዝዳንት ያንን ለማድረግ ፈቃደኛ አልሆነም። እኔ ግን ያንን ዛሬ ለማድረግ ፈቃደኛ ነኝ። አሁንም የምትፈልጉትን የሚሰጣችሁ ፕሬዝዳንት እዚህ አለላችሁ። አሁን ምላሻችሁ እንዴት እንደሚሆን እንመልከት። አሜሪካ በጣም አስገራሚ በሆነ በስልጣኔው ከፍተኛ ደረጃ ላይ በደረሰው ኃይሏ ከጀርባ ሆና ትደግፋችኋለች። የወደፊት ሁኔታችሁን የገደቡትን የምናስቆምበት ጊዜው አሁን ነው። ልትደርሱበት የተቃረበውን ብልጽግናና ክብር የሚከፈትበት ጊዜው አሁን ነው። ይህ እርምጃ የሚወሰድበት ጊዜው ይህ ነው። እንዲያልፋችሁ አታድርጉ። እግዚአብሔር ጀግና የሆኑ ወንዶችና ሴቶች ሰራዊቶቻችን ይባርክ። እግዚአብሔር ዩናይትድ ስቴትስን ይባርክ። ሁላችን እግዚአብሔር ይባርክ። እናመሰግናለን በማለት ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን የሚያደርጉበት ምክንያት ከጉዳት የተነሳ ከመጠቃት የተነሳ እንደሆነ ለማስረዳት ሙከራ ያደረጉት። ጦርነት ምንም አይነት ምክንያት ቢኖረውም በዚያም በዚህም የሰው ልጆችን ሕይወት የሚቀጥፍ ነውና ጦርነቱ በሰላማዊ መንገድ እንዲያልቅ በእግዚአብሔር ፊት ለሁሉ እንጸልይ በማለት ለዛሬ ያቀረብንላችሁን እዚህ ላይ እናበቃለን። እንደተለመደው ስራችንን ከወደዳችሁ ላይክ እንድታደርጉልን እየጋበዝናችሁ እንደተለመደው ኮሜንት፣ ሼር ማድረጋችሁን አትርሱ።
የቻናላችን ቤተሰቦች ካልሆናችሁ ደግሞ ሰብስክራይብ ሚሊዮን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ከዚህ ሁሉ ውጥንቅጥ ሊገላግለን በእርግጥ ይመጣል። ጦርነት የመምጣቱ ምልክት ነውና አሜን።